مدري شفافة مدري موجة قم علامة كامل إني أرى جوت الفن أمستني جوت كونو وين يا بعد أملاك يا وارداتشو نانت كاموج الفلاتشو ጸጉሩን አስቆርጠነዋል ጀማው ለምንድነው ተቆርጧልኮ እና ፈልጉት በዚህ ሰዓት እሱ እየተደሰተ ነው የዩናይትድ ደጋ ወይኔ ሴስኮ ገብተኮ ቢያንስ አንድ ነጥብ እኮ ያገኘ ነው ወይና ዋረዱን ወይኔ ትላልቅ ክለብ አሸንፈን መተን አረ ተቃጠልኩኝ ነደርኩኩ በዚህ ክለብ አምስተኛ ጨዋታ ሰው ዘላስት ከዌስትሃም ከመጨረሻ ክለብ ካለ ወይኔ ናቴ ነደርኩ ኦሮሞ ሲተርት ምን ይላል ሀዊን ሂናር ከሙ ከንበርባደን ሁንዳ ሂናር ገተን ይላል ብለዋለ ፈልጎ ነው ምኞት አይከለከልም ልጁም አይከረከምም ማነው የሚናደደው ሁሉ ለማስቆረጥ የገባው ዩናይትድ ነው ወይስ ከወራጅ ቀጠና ለመውጣት የሚታገለው በሜዳው የተጫወተው ዌስትሃም ነው ማነው በዚህ ውጤት የሚበሳጨው ሶስት ለሁለቱ የታላችሁ አይ ቆረጣትም ፔጃቸው ላይ ሎቪዲዮን አፕፔዲዮን ቤቢውን ክሊንከት ምናምን እያሉ እያስመረጡ ነበር ሲጀመር ልጁ ራሱ ላይ ቋጥራል ጸግራ ወርዶ ይተከልላል እንደ ዘንዱ ጸግራ ወርዶ በቃ አልደበረኝ አራቱንም ሳምንት ጨፍራለሁ ተደስቻለሁ በቃ ሁሌ ፋሲካ የለም አልደበረኝም ግን ያቂማላም ሳይቆረጥ ቀራ እንጂ እንደውም ነገ እሱን አስገድዶ በፖሊስ መላጨት ነው እሱ ነው የሚቋጥርብን በቃ እሱ ነው የሚቋጥርብን ተቃጠልኩ እኮ በእናት ዩናይትድ አቸውቷል አሪቻላል እንዴት ነው ማችሉት እንደ ዌስትሃም አይነት ግን ውጤት ማስጠበቅ የማይችል ቲም በህይወት ይቻላል ምንድነው ያውላ ሰዓት መጨረስ ትችሉ ነበር ካውንተር እየሄዳችሁ ምናምን ማን ሼስኮ ገብቶ ምን አይነት ጎል ነው ያገባው ማኔ ቫን ፐርሲ ኬዝ ነው ጭራሽ የማይገባ ጎል ምን አይነት ፊኒሺንግ ነው እግዚአብሔርም ማለት ሼስኮን አደንቋለሁ በጣም የሚያምር ጎል ማለት ይሄ ሰውዬ መች ነው የሚቆረጠው ተከታታይ 5 ጌም ማሸነፍ አቅቷችሁ ነው እናንተ 5 ጌም ሳታሸንፉ እኛ 4 ዋንጫ እንበላለን ይውላችሁ ልንገራችሁ በስትክክል ስዊ 5 ጌም ሳታሸንፉ 4 ዋንጫ እንበላለን ምንድነው እንዴት ነው ማትችሉት እኔ ገንዘብሎኛል ዛሬ ማን ዌስትሃሞች ዲዘርቭ ያደርጉ ነበር ማሸነፍ ዲዘርቭ ጭራሽ አቸው አይገባችሁ ነበር ማለት ነው ምንድነው ምን አይነት ሰከንድ አፍ ነው የተመለከትነው ማን ሰመርቬል ብቻውን ኩክ ሙሉ ቲማችሁን ኩክ አረ ይችላል ሰመርቬል በስም ላንተ በላኝ ላንተ አሳከከኝ በቃ እስቲ ድሬ ደሞ ፍቅር በቃ ደረደው በቃ ይቅርብ ነገር ይቅርብ ደረደው በቃ ድሬ ሉክ ሊያምርብ ይችላል ደረደው በቃ እኔ አሁን ልላችሁ የመጣሁት ከያንጎ ፕሮ ከፍተኛ ገቢ ያገኙ ፕላስ ደግሞ ቦነስ የሚያሸንፉ በሳምንት እስከ 45000 ብር ድረስ ሌላው ደግሞ ቢሮ ድረስ ሄዳችሁ መመዝገብ ሳይጠበቅባችሁ ያንጎ ፕሮ አፕሊኬሽንን ከመተግበሪያ ወይም ከአፕ ስቶር ላይ አውርዳችሁ በ5 ደቂቃ ብቻ መመዝገብ ትችላላችሁ ያንጎ ፕሮ ይለያል ሁላችሁ አሁን ተመዝግባችሁ ስራችሁን መጀመር ትችላላችሁ ይመቻችሁ አንተ ይሄ ነው ሲጀመር ቋጣሪያችሁ የሆነ በተኛበት ላጭስ ወይ ድፉት እኔሽ እንዴት አድርጌ ልቋጥርላችሁ እንደ ሲቲ ወዳጅነታችን ጠንክሯል አልቻልኩም ጋይስ ይኸውላችሁ ይኸው እኔ እየተጠቃ ነው ዩናይትድ ዛሬ ምን እንደሆነ አላውቅም ሲገባበት እንደሆነ በል ይጮታል ብዬ ነበር ድፉት በተኛበት ኋላ የመጣ አይና ወጣ ወያለው ሐራም ፉትቦል ይጮታል እንዴ ይቅርታ ወያለው እስካሁን ለተደብቆ ተደብ ይቅርታ እኔ እኮ ከአምስት ጨዋታ አራት ሚና አንዱ ድሮ እኮ መጥቶ አይደለም 90 ላይ ነው ያገባ ነው ግን ያ ጽገር አልተላጭ
እኔ ተናድጃለሁ። ያትቀር ብቻ እንጂ ቲሙ ኖርማል እኮ መነሳሳቱ አልሽተባይነቱ በቃ እስከ 90 ደቂቃ መጋደሉ ምን አለ ካዝሜሮዬ ኳስ በጸደቀልኝ ምን ነበር። ሴስኮ ማግባቱ አንድ መልካም ነገር ነው፣ ግን በቃ ተላጭ ያ ሾርታ ላይ ኧረ እባክህ ልታስቆርጥ አይደል? ታገዝኩ እኮ ከአንድ 2-3 ጨዋታ ታገዝኩ አይደል? ደካማ ዌስትሃም ቅራህ አይደለ? አዳከመ፣ ለጠበ፣ አስተኛ። እኔ የታባክ ሄጄ ነው አንተ ቅጫም ልታራግፍ የምትሞክረው? ገና ሙሉ ቡድንህን ቅጫም በቅጫም ይሆናል። ይኸው ግልጽ ልንገርህ፣ 5 ተከታታይ ጨዋታ ለማሸነፍ ድጋሚ መወለድ አለብህ። የኔ አባት ድጋሚ። ይኸው አዲስ ፕላን ይዤ ልመጥቻለሁ። ከዚህ በኋላ የአንተ ተጫዋቾች ራሱ ቻሌንጁን ከጀመሩት ማለት ነው የኔ ወንድም ቅጫም በቅጫም ነው የሚሆኑት። አይደለም ሊያሳኩት ይቅሩና ቅጫም በቅጫም ነው የሚሆኑት። ለማለት ይላስ ለፈነጭ ነበራ። እኔ መዘልባውን ዘልባለሁ ማለት ዘልባለሁ። እነጊን ጥግር የላትም። እኛ አይደለም የቋጠርነባችሁ፣ ይሄ ሰውዬ ነው የቋጠረባችሁ። ዌስትሃም ሃም በእናታችሁ ኮሜንት ላይ ሃም እያላችሁ መጨረሻ ላይ እንደውም ተረፋችሁ ነው የምልህ፣ ተረፋችሁ። ዌስትሃም 3 ነጥብ እኮ ያስፈልገው ነበር፣ ይዞ መውጣት ነበረበት። ኧረ በመድኃኔዓለም ሃም ዌስትሃም ኮሜንት ላይ ሃም እያላችሁ በመድኃኔዓለም እንደ ኮራ ሞተ እንደ ተጀነነ ከቅማል ነው ሲሉት ጉንዳን ላይ ለመናሉ። ያራዳ ልጅ በሚገርም ሁኔታ ነው ምንም ጥያቄ የለውም። ጸጉሩ እንደደረደ ቻው ቼልሲ ሊል ነው ሰውዬ። ሌላ ጣጣ ውስጥ አንገባም ነው ምል። 5ኛው ጨዋታ ተሰናክሏል በሚገርም ሁኔታ። ሌላ 5 ጨዋታ ያስፈልጓል። ደጋፊው ዛሬ ሜዳ ውስጥ ማለት ነው ማንቸስተር ቁባ አይሰጠውም፣ የሱ ጸጉር አደጋ አላደገኛ አይመለከተንም ሲሉ ነበር ያራዳ ልጆች። ይሻላል ይሄ ሸቃባ፣ እንደዛ አይነት ሸቃባ ማስጠጋታ ሸቃባዎች ናቸው እነዚህ። ያራዳ ልጅ ገብቷል። 18ኛ ደረጃ ያለ ቡድን እንደዚህ ሲፈታተን እዛ አንደኛና ሁለተኛውን ቡድን ጆሮ ግንዱም ብሎ መጥቶ ማንቸስተር ዩናይትድ ይሄ ከዚህ በላይ ሸቃባ ሊኖር አይችልም ነው። ይሄ እርግማን ነው፣ ሌላ ነገር የለውም። ያራዳ ልጆች ለማንኛውም ማንቸስተር ዩናይትድ 1-1 በሆነ ውጤት ተለያይቷል ማለት ነው። ከሜዳ ውጪ ተጉዞ መጡ ማለት ነው። ያራዳ ልጆች እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይመቻችሁ። ዘንድሮ የትርፌ ትልቁ ስኬቷ የነበረው ይህንን ቅጫማምና ቅማላም የሆነን ሰውዬ 5 ተከታታይ ጨዋታ በማሸነፍ ማስቆረጥ ነበረ። አልተሳካም። ድጋሚ ይደውሉ ተብሏል። እንግዲህ መስመሩ ተይዟል። ባኮ ድጋሚ ይደውሉ። ድጋሚ የታባከ ነው የምትደውለው። ካሁን በኋላ አይደለም 5 ተከታታይ ጨዋታ ልታሸንፍ ይቅርና 3 ተከታታይ ጨዋታ ታሸንፋት። በቃ አሁን ደናርጉ የለንደን ክለብን እንደናኩላ በኩርኩም ዱዳ አርጎ ለኳልማ ወራጅ ቀጠና የሚጫወተው ዌስትሃም ዋጋህን ሰጠልኝ። ዌስትሃም አረካኝ ጨጓራቸውን ላትክልኝ አንተ ጨጓራቸውን ቦጠልኛል። ደስ ብሎኛል። ጀማው እናንተስ ደስ አላላችሁም? ሼር አርጉና ኮፒ ሊንክ አርጋችሁ አዳርሱልኝ። የማንም ቅጫማም ለንደን ላይ መጥቶ ቅጫሙን አራግፈን ብሏል አክቲቪስት። ጠዋት ጀምሬ እኮ ነው ቋጠሮ ያዘዝኩት። ገብቷል አይደለ? ቋጠሮ ሲሳካ ታዲያ አናታቸው ላይ ምን ጨፍር ይሆናል? ቪዲዮ አንድ ይቀጥላል። ትረገጣለህ። መጣው ሃንግማን አቻ ስለወጣ አንቺም አቻ ወጥተሽ ለቶፕ 4 ስፔስ አሪፍ ለሁሉም ቪክትሪ ማ ባለቀ ሰዓት 95ኛ ደቂቃ ላይ ጎል አግብተው አድጉለቱ ማን ዌስትሃም ነበር 3 ነጥብ የሚገባው። ምንም ቻንስ አልተሞከረበትም። ይሄ ሰውዬ ማን ነው? ይቀምላል፣ ቀምሎ ይደረጃል። ገና ማን ድሬድ ነው የሚሆነው። ድሬድ ገባ አይደለ? አድክም የሆናችሁ ሰዎች ማለት ነው 1000 game 1000 days until Man United win 5 games in a row ሲል ትሰማዋለህ። ገና መቼም አታሸንፉም። መቼም ዌልካም ቱ ዘ ፕሪሚየር ሊግ። እስካሁን እኮ ንቀውሽ ነበር፣ ቡድኖች ንቀውሽ እየገቡ ነበር ስታሸንፍ የነበረው እድል እየሰጡሽ ስትከበሪ። አሁን እኔ ምጮታሽ 3 ዓመት ሙሉ እንደዚህ ነው ከዌስትሃም ጋር እንደዚህ አይነት እየጮትከ ያለው ፕሪሚየር ሊግ ላይ ያሉት እንደዚህ ነው የሚገጥሙኛል ማለት ሲጀመር። ሊቨርፑል ራሱ አቅለ መናገር እኮ ማለት ሊቨርፑል ራሱ በሎ ብሎክ እኮ ነው። አንቺ ሚድ ብሎክ አሰቃየሽ ገባሽ አይደለ? ምን ሆነሽ ነው አንድ እኩል ለዩናይትድ ተጫዋቾች ለካሪክ ምርጥ ውጤት አልተሸነፈም። ያ ሰውዬ ግን ይቀምላል። ከዜሮ ነው የሚጀምረው። ገባሽ? ከዜሮ ይላል። አሁን የነገውን ቪዲዮ ዴይ 498 ምናምን የሚለውን ቪዲዮ ማን ሁልሽም ገብተሽ ሪፖስት ይላል። ቤተሰብ ይህን ትበላለ።
ለምን የቆለጡ አይጨግርም ማለት ነው። ቡድኔ ወደ ቶፕ 4 ተመልሷል። ከዚህ ገገማ ቡድን ላይ 1 ነጥብ ወስዶ ማለት ነው። ላለመውረድ የሚጫወት ቡድን ልክ ቶተናም በሉት አከኩብን ማለት ነው። ለማንኛውም ቡድናችን ግን ወደ ቶፕ 4 ተመልሷል። በመጨረሻ ደቂቃም ቢሆን ቤንያሚን ሼስኮ እንደዚህ አይነት የሚገርም ሞመንት ፈጥሮ 1 ጎል በሁለት የተጠናቀቀው ማለት ነው። ይመቻቹ። አለቀ ጨዋታው አለቀ። ሎንዶን ኦሎምፒክ ስታዲየም ማይክል ካሪክ የውድድር ዓመቱ የመጀመሪያ ነጥብ ጣሉ። የመጀመሪያ ነጥባቸውን ጣሉ። ማንቸስተር ዩናይትድን ከያዙ በኋላ ከ4 ተከታታይ ድል በኋላ ለንደን ላይ ቆሙ። ለንደን ላይ ተንገጫገጩ። ቤንያሚን ሼሽኮ ግን ቢያንስ የባሰው ነገር እንዳይመጣ ቢያንስ ከሽንፈት ታድጓቸዋል። የሱሼክን በ50ዎቹ መጀመሪያ ደቂቃ የተገኘችውን ጎል በመጨረሻው ደቂቃ ባደረገው ንክኬ ቢያንስ 4ኛ ደረጃ ማንቸስተር ዩናይትድ እንዲቆይ አድርጎታል። ከበጣም መጥፎ ይሻላል። ዌስትሃም ግን የሚገርም ቡድን ነው። ባይዘው ምን አይነት ትግል እንዳደረጉ አስደናቂ ጨዋታ ነው። ዌስትሃም ዩናይትዶች ኢቭን ተጨማሪ ጎል ማግባት የሚችሉባቸው ድሎች ነበሩ እና 1-1 ጨርሰዋል። ግን በእርግጠኛነት ምንድነው የሚያሳየው? ዌስትሃም እንደማይወርድ እንቅስቃሴው ያሳያል። የጨዋታ እንቅስቃሴው ክለቡ እንደማይወርድ ማሳያ ነው። አስደናቂ አጫዋት ነው የተከተለው። ከዛ ባለፈ ቤንያሚን ሼሽኮ በመጨረሻው ደቂቃ ያስቆጠረው ጎል ላይ የቤንያሚን ሼሽኮ ብቃት እንዳለው ነው። የአክሰል ዲሳሲም ስህተት ነበር። አንደኛ እዛው አጠገቡ ቤንያሚን ሼሽኮ መያዝ ነበረበት። ይህን ሰውዬ በተመለከተ አንድ ነገር ልላችሁ ፈልጌ ነው ማለት ነው። የማንቸስተር ዩናይትድን በጣም ትልቅነቱን ያሳየ። በነገራችን ላይ አንድ የሆነ ብብታም የሆነ ሰውዬ ማንም የማያውቀው ሰውዬ ወጥቶ 5 ጨዋታ ማንቸስተር ዩናይትድ ካላሸነፈ ጸጉሬን አልቆረጥም ብሎ ይኸው እስካሁን ድረስ ማንቸስተር ዩናይትድ 4-3 እያሸነፈ በመሃል ይቋረጣል ማለት ነው። ግን ያን ያክል አጀንዳ መሆን የነበረበት ጉዳይ ሆኖ አይደለም። ግን ደግሞ ማንቸስተር ዩናይትድ በጣም ትልቅ ቡድን ስለሆነ አጀንዳ ሰጠውና ዓለም በዚህ ሰዓት ይሄ ሰውዬ መነጋገር ይሆናል ማለት። ስለዚህ የዌስትሃም ጨዋታ 4 ጨዋታ ያሸነፈው ማንቸስተር ዩናይትድ ስለ ዌስትሃም ጨዋታ ያወራል። ገብቷል ለማውራ በጣም ትልቅ ቡድን ስለሆነ ስላንተ ቡድን ቢወራ ለምን የብብቱ አይጨግርም? ማንም ቼክ አያደርገው እንጂ ቡድንህ 100 ቀን ምናምን አልፎታል። ቤስት የምትለው ቡድንህ 100 ምናምን ቀን ሆኖታል 5 ጨዋታ በተከታታይ ካሸነፈ። ተዘጋጁ፣ ልገጥምላት ነው። ተዘጋጁ። እዩኝ ስትይ በ4ቱ ጨዋታ ዌስትሃም አረጋጋሽ ይኸው በዚህ ማታ ዌስትሃም ስባል ይበረግጋሉ። ዌስትሃም ስሙ ሲጠራ ከዚህ በኋላ ፈሳቸውን ለጉድ ይለቁታል፣ ይንበቀበቃሉ። ዌስትሃምን 5 ዓመት ሆኗቸዋል በዚህ በዌስትሃም በተከበረው ሜዳ ካሸነፈዋቸው። ጸጉሩም አይቆረጥም እንዲሁ እንደደረደ ማንቸስተርም 5 ተከታታይ ጨዋታ አያሸንፍም። እንዲሁ እንደደረደ ይቆያል። እግሩ ድረስ ይድረስ ምን አገባንኛ? ኧረ በይ ቅሌት፣ ወይኔ ውርደት! አራው እመቤቴን አልደበረኝ፣ በእውነት አልደበረኝ። ይችላል ካሪክ፣ ማንቸስተር ዩናይትድ ይችላል። እድለኛ አልነበር እንደ በፊቱ። ብዙ እድሎችን አልፈጠርንም። ሊወርድ እኮ ነው ዌስትሃም፣ ሜዳቸው እኮ ነው ነው እንዴ ነውለላ አትሁን። አንዳንድ ጊዜ እኮ ማሰባች መቻል አለብህ እኮ። እንደዛ ቢሆን ኖሮ እርግጠኛ ሆኜ ዩናይትድ ያሸንፋል ብያለው ወይ ቀመር ሰርቼላችሁ ነበር። በናቢቱ ምንድን ነው ያልኩት? ደብል ቻንስ ስጡት ነው ለዩናይትድ ያልኩት። ዊን እንኳን አላልኩም፣ አልደፈርኩም። አይ ኖ በእውቀት ነው የምመለከተው። ኳስ እንችላለን። ሼሽኮ ጽድት ያለ ጎል ያስቆጠርከው። ሼሽኮ ጎል እያስቆጠረ ነው ባይዘው። ጀለስካ ደግሞ ከፈለገ ቀምል ይበል እሱ እንጀራ ነው ያዘው፣ ኮንተንት ነው ያዘው። ቀምል ይበል ሳክስ ነው ያዝ ነው። ቀምል ይበል እና ማንም ደጋፊ መጥቶ እንዳያበሽቃችሁ ነው። እንችላለን። የምሬ ነው። ውስጤን ሳቅሳቅ ይለዋል። ለምን ውስጤን ሳቅሳቅ እንደሚለው ታውቃላችሁ? ኮፒ ሊንክ ሼር አድርጉት። ገነርስ ኮፒ ሊንክ አድርግ። በጣም ፈገግ በል ይለኛል ውስጤ። ለምን መሰላችሁ? ለዋንጫም ታስቦልን ነበር እኮ ይህ ክለብ ዋንጫ አርሰናል ለጥብቀጣለ በስንት ሂሳብ እየሰራሽ አዳሜ። ዋንጫ ቶፕ 4 መጀመሪያ ጨርስ፣ መጀመሪያ ጸጉር አስቆርጥ። ገና እነ ሚምቤሞ ጸጉር ያበቅላሉ። ዩናይትድ ተከታታይ 5 ጨዋታ እስኪያሸንፍ ሚምቤሞ ጸጉር ያበቅላል። እመነኝ፣ ይህንን ነው የምልህ። ኧረ በስመ አብ ዌስትሃም ቀላል ነው ብለሽ ስትፎክሪ ከርመሽ እንኪ በስመ አብ። እንዴት ይህ ደስታ ግን በማን ትደበራለህ? ትርፍ ጊዜህን በማን ትዝናናለህ ካላችሁኝ በሻሺቷ እዝናናለሁ። እኔ በጣም ነው መዝናናው በእውነት።
የዳኛው ፊሽካ እስካልተሰማ ድረስ ማንቸስተር ዩናይትድ የሚባለውን ኃያል ክለብ ማመን አትችልም። ማንቸስተር ሲቲን በመረምረም የጀመረው የካሪክ መራሹ ማንቸስተር ዩናይትድ ቀያይ ሰይጣኖቹ አርሰናልን ድባቅ መቶ ፉላምን ረሽኖ ቶተናምን ቀልቶ በለንደን ኦሎምፒክ ስታዲየም ላይ ዌስትሃምን ሲያገኘው ግን ድካም ታየበት። ለ493 ቀናት በናፍቆት ሲጠበቅ የነበረው የማንቸስተር ዩናይትድ 5 ተከታታይ ድል ማብሰሪያ የሰር አሌክስ ፈርጉሰን ስሪት በሆነው ማይክል ካሪክ ላይ ተስፋ ቢጣልበትም በሚያሳዝን ሁኔታ አቻ በመውጣቱ እውን ሳይሆን ቀርቷል። ለንደን ግን ከመድፉ ይልቅ መዶሻዋ ለቀዩ ሰይጣን ከብዳ ነበር። ማንቸስተር ዩናይትድ 5 ተከታታይ ጨዋታዎችን ማሸነፍ ሳይችል ቀርቷል። ደጋፊውም ጸጉሩን ሳይቆረጥ ሌላ 5 ተከታታይ ጨዋታዎችን ዩናይትድ እስኪያሸንፍ የሚጠብቅ ይሆናል ማለት ነው። በ26ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ዌስትሃምን ከሜዳ ውጭ የገጠመው ማንቸስተር ዩናይትድ 1-1 ነው በመለየት ነጥብ ተጋርቶ የወጣው ማለት ነው። በዚህ ጨዋታ ላይ ዌስትሃሞች ይዘውት የገቡትን የጨዋታ መንገድ ከመጨረሻው የሲስኮ ጎል ውጪ በሚገባ ተግብሮ ነበር ማለት ይቻላል። ሞር መከላከልን ፎከስ ያደረገ የጨዋታ አቀራረብ ነበር ኑኖ ኤስፒሪቶ ሳንቶ ሲጠቀሙ የተመለከትናቸው። ከዚህ ካውንተር አታክ እድሎችን ለመጠቀም ጥረት አድርገው ተሳክቶላቸው በቶማስ ሱቼክ አማካኝነት 50ኛው ደቂቃ ላይ ጎል አስቆጥረው 1-0 መምራት ችሎ ነበር። ያንን ውጤትም ይዞ ለረጅም ደቂቃዎች በድንቅ ሁኔታ ሲከላከሉ ነበር። ነገር ግን ማንቸስተር ዩናይትድ ከተደጋጋሚ ጥረቶች በኋላ 96ኛው ደቂቃ ላይ ጨዋታው ሊጠናቀቅ ሽርፍራፊ ደቂቃዎች በሚቀሩበት ሰዓት ላይ ተቀይሮ በገባው ቤንጃሚን ሴስኮ አማካኝነት ጨዋታውን አቻ አድርጎ እንግዲህ ከሽንፈት በመዳን በአቻ ውጤት እንግዲህ በፕሪሚየር ሊጉ 45 ነጥቦችን በመያዝ አራተኛ ደረጃ ላይ ተቀምጧል ማለት ነው። ዌስትሃሞች በዚህ ጨዋታ ላይ ግን ድንቅ ተጋድሎ አድርገው ነበረ ማለት ይቻላል። ማንቸስተር ዩናይትድ እና ማይክል ካሪክ ከአራት ተከታታይ ጨዋታዎች ድል በኋላ አቻ ለመውጣት ተገደዋል ማለት ነው። ለማንኛውም ይህ ደጋፊው ጸጉሩን ሳይቆረጥ ለሌላ 5 ተከታታይ ጨዋታዎች ዩናይትድ እንዲያሸንፍ የሚጠብቅ ይሆናል ማለት ነው። 493 ቀናቶችን ጸጉሩን ሳይቆረጥ እንደቆየ የሚታወቅ ዩናይትድ 5 ተከታታይ ጨዋታዎችን እስኪያሸንፍ ማለት ነው። እነዛ ቀናቶችም የሚቀጥሉ ይሆናል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? በርካታ ትኩረት የነበረው ከዚህ ጨዋታ ጋር በተያያዘ እዚህ ደጋፊ ላይ ነበር። ስለዚህ ደጋፊ ምን ትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ።